በትግራይ መፈንቅለ መንግስት ተጀምሯል። ከመቀሌ በቅርብ ርቀት ህዝብ ላይ ጭምር የተተኮሰበት መፈንቅለ መንግስት ተካሂዷል። ከዚህ ባለፈም ጌታቸው አራተኛ ጄኔራልን ከስራ አግደዋል። ዝርዝር መረጃውን እንመለስበታለን። በትናንትናው ዕለት ህይወቷ ስላለፈው ወጣቱ ድምጻዊ ጮኛ ዙሪያ ምን አዲስ ነገር አለ? ፖሊስ በጉዳዩ ዙሪያ ምላሽ ሰጥቷል። ታደምጡታላችሁ። ኤርትራ ለጄኔራል ጻድቃን ገብረትንሳኤ ምላሽ ሰጠች። ጻድቃን በአሰብ ይጸጸታል፣ አሁንም ለወረራ ጥሪ እያደረገ ነው ብላለች ኤርትራ። በስፋት የምንመለከተው ሌላኛው ጉዳያችን ነው። ሌሎችም ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች ዕለታዊ መረጃ ጥንቅራችን እነሆ ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ በትግራይ መፈንቅለ መንግስት ተጀምሯል። ከመቀሌ በቅርብ ርቀት ህዝብ ላይ ጭምር የተተኮሰበት መፈንቅለ መንግስት ተካሂዷል። ከዚህ ባለፈም ጌታቸው ረዳ አራተኛ ጄኔራል ላይ የሥራ እግድ ጥለዋል። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ሌተናል ጄኔራል ፍስሐ ኪዳኑ ላይ የእግድ ደብዳቤ ጽፈዋል። የእግድ ደብዳቤው ዘላቂና ጥቅማጥቅም እስከ ማስቀረት የዘለቀ እንደሆነ በጻፉት ደብዳቤ ለሚመለከታቸው አካላት በግልባጭ አስታውቀዋል። ፕሬዝዳንቱ ከሰሞኑ በሶስት ከፍተኛ የሰራዊት አመራሮች ጊዜያዊ የእግድ ደብዳቤ መጻፋቸው ይታወሳል። ትናንት ኃላፊነታቸውን በአግባቡ አልተወጡም ያሏቸውን የሰላምና ጸጥታ ቢሮ ኃላፊ ላይ ሙሉ የእግድ ደብዳቤ ጽፈዋል። የእግድ ደብዳቤ የተጻፈላቸው ሌተናል ጄኔራል ፍስሐ ኪዳኑ ከትናንት መጋቢት 2 ቀን 2017 ዓ.ም ጀምሮ ከማንኛውም መንግስታዊ ጥቅም በመራቅ ማንኛውም የጸጥታ አካል እንዳያዙ እግድ ተጥሎባቸዋል። ይህ በእንዲህ እንዳለ መጋቢት 1 ቀን 2017 ዓ.ም ህግና ስርዓት እንዲጣስ ውሳኔ በመስጠትና በማሰማራት ተሳትፈዋል በተባሉ ሶስት ከፍተኛ የሰራዊት አመራሮች ከተወሰደ ጊዜያዊ እግድ ትዕዛዝ በኋላ በአዲግራትና በአዲጉዳውም ከተሞች በታጠቁ ኃይሎች ታገዘ መፈንቅለ ስልጣን ተካሂዷል። መቀለም ሙከራዎች ነበሩ ተብሏል። በአዲግራት የተካሄደው በሰራዊት ታገዘ መፈንቅለ ስልጣን ያለ ግጭት የተካሄደ ሲሆን በአዲጉዳውም ከተማ ታጣቂዎች በወሰዱት እርምጃ የከተማው በርካታ ሰዎች የአካል ጥቃት ሰለባ እንደሆኑ ተነግሯል። በአዲጉዳውም ከተማ የአካል ጉዳት የደረሰ ቢሆንም የሞተ ሰው ስለመኖሩ ማረጋገጥ አልተቻለም። አንዳንድ መረጃዎች አዲጉዳውም ከንቲባ የሚገኙባቸው 9 ሰዎች ላይ የአካል ጉዳት መድረሱን ቢያመላክቱም ከሚመለከታቸው አካላት በኩል ማረጋገጫ ማግኘት አልተቻለም። የአዲግራት ከተማ አስተዳደር ትናንት ማምሻውን ባወጣው መግለጫ የደብረጽዮን ገብረ ሚካኤል ህወሓት ባሰማራቸው የሰራዊት አባላት የከንቲባ ጽሕፈት ቤት መስበር መፈንቅለ ስልጣን ተካሂዷል ብሏል። በጠመንጃ የሚጸና ስልጣን የለም በማለት ወጣቱ መብቱን ለማስከበር እንዲታገልም ጥሪ አቅርቧል። ኢትዮጵያ መቀሌ ቤተሰቦች ከታማኝ ምንጮች የደረሱት መረጃ እንደሚያመላክቱት በመቀሌ በአዲጉዳውምና በአዲግራት ከተሞች ሰራዊት ጣልቃ ገብነት እንዲቆም ደብረጽዮን የሚመሩት የህወሓት ቡድን የሚኮንኑ ሰላማዊ ሰልፎች ለማካሄድ ዝግጅት እየተደረገ መሆኑን ቲክባ ዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከህገወጡ የህወሓት አጃጋሪ የወገኑ የትግራይ ወታደራዊ አዛዦች መቀሌና አዲጉዳውም ከተሞች በሰላማዊ ሰዎች ላይ በመተኮስ በርካቶች ላይ ጉዳት አድርሷል በማለት ትናንት ምሽት ማህበራዊ ትስስር ገጻቸው ላይ ከሷል። ጌታቸው ወታደራዊ አዛዦቹ የጊዜያዊ አስተዳደሩ መዋቅሮች ለማፈራረስ የሚያደርጉትን እንቅስቃሴ የተቃወሙ ሰላማዊ ሰዎችን ሰብስበው በማሰር ተጠምዷል በማለትም ወንጅለዋል። የወታደራዊ አዛዦቹ ዓላማ ህገወጡን ቡድን ወደ ስልጣን ማምጣት መሆኑን የጠቀሱት ጌታቸው ድርጊቱ ትግራይን ወደ ከባድ አረንቋ እያስገባት ይገኛል ብለዋል። የውጭ ኃይሎች ተጨማሪ ግጭት ለመፍጠር ቀውሱን እየተጠቀሙበት እንደሆነም ጠቅሰዋል። አዲግራትን በተመለከተ ማክሰኞ በደብረጽዮን የህወሓት ቡድን የተሾሙት ከንቲባ በሰራዊት ኃይል በመታገዝ በኃይል በር በመስበር ጽሕፈት ቤቱ እንደያዙት የምስራቃዊ ዞን የጸጥታ ኃላፊ ኪዱ ገብረ ጻዲቅ አሳውቀዋል። አቶ ኪዱ አክለውም የሰራዊት አመራሮቹ በምክር ቤት ለተመረጡ ከንቲባ አስረክቡ ማለት ወደ ከተማዋ ሰራዊት አስገብተዋል። ወደ ከንቲባ ጽሕፈት ቤትም በኃይል ገብተዋል። ቁልፍ ያላቸውም ሰብረውን የገቡት ብለዋል። ኪዱ ሰኞ ዕለት በአዲግራት መግቢያ ቤተ ሐሪያት በተባለ አካባቢ ወጣቶች እያደራጃችሁ ነው በሚል በጸጥታ ኃይሎች ለ4 ሰዓታት ታግተው ነው የተለቀቁት። ቁልፍ ሳይኖራቸው በሩን ሰብረው ገብተዋል የተባሉት ረዳኢ ገብረ እግዚአብሔር ሰብረን አልገባንም ብለዋል። በነደብረጽዮን የተመረጡት ረዳኢ ገብረ እግዚአብሔር በበኩላቸው በህዝብ ሳይመረጥ በራስ ፍላጎት ብቻ በስልጣን ላይ የመቆየት ፍላጎት ስለነበረ ህዝቡ አገልግሎት አጥቶ ለ3 ወራት ቆይቷል። እኔ በምክር ቤት ተሹሜም ለ3 ወራት ጽሕፈት ቤት ሳልገባ መንገድ ዳር ነበሩ። ችግሮች እንዳይፈጠሩ ስላሰብን ነው እስካሁን የቆየ ነው። አሁን ሰብረን አይደለም የገባ ነው። የከተማው ህዝብ ከየአቅጣጫው ወጥቶ በሩ ይከፈት ብሎ ጠየቀ። መልስ በማጣቱ ገፍቶ ነው የገባው። በዚህም ወደ ጽሕፈት ቤት ገብተናል ብለዋል። የጸጥታ ኃይሎች በአካባቢው ጸጥታ ችግር እንዳይፈጠር ራቅ ብሎ ይከታተሉ ነበር እንጂ ወደ አስተዳደሩ ቅጥር ግቢ አልገቡም ሲሉም አክለዋል።
ኤርትራ ለጄኔራል ጻድቃን ገብረትንሳኤ ምላሽ ሰጠች። ጻድቃን በአሰብ ይጸጸታል፣ አሁንም ለወረራ ጥሪ እያደረገ ነው ብላለች ኤርትራ። ጄኔራል ጻድቃን በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸው መዘገባችን ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጄኔራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጄኔራሉ በራሳቸው አንደበት የተናገሩትን አውስተዋል። በሁለተኛነት ያነሱት ነጥብ ደግሞ ኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በምስጢር ሲቀሰቅሱ እንደነበር ነው። የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጄኔራል ጻድቃን ተቆጭተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅቱን እንደጨረሱ አስመሰለው መግለጻቸውን ጠቅሰዋል። የዚህ የትናንቱ አስተያየታቸው መነሻም የአዞምባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ሲሉ ኮንነዋል። በትናንትናው ዕለት ህይወቱ አስላለፈው ወጣቱ ድምጻዊ ጮኛ ዙሪያ ምን አዲስ ነገር አለ? ፖሊስ በጉዳዩ ዙሪያ ምላሽ ሰጥቷል። የአዲስ አበባ ፖሊስ የወጣቱ አሟሟትን በማጣራት ላይ መሆኑን አስታውቋል። ቀነኒ አዱኛ ገና ለጋ ወጣት ስትሆን የአርባ ምንጭ ዩኒቨርሲቲ ምሩቅ ሞዴልና የማስታወቂያ ባለሙያም ነበረች። በአፋን ኦሮሞ በዘፈኖቹ በእጅጉ የሚታወቀው የወጣቱ አንዱዓለም ጎሳዊ ፍቅር አጋር እንደነበረችም የተነገረ ሲሆን ሰኞ ሌሊት በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ሰንሼን አካባቢ በሚገኝ መኖሪያ ቤታቸው በድንገት ህይወቱ አልፏል። ከአንድ ዓመት በላይ ከፍቅር አጋሯ ጋር አንድ ላይ በአንድ ቤት እንደኖሩ የተገለጸ ሲሆን ከህልፈቷ በኋላ አንዱዓለምን ፖሊስ ለጥያቄ ፈልጎ እንደወሰደው ተመላክቷል። የወጣቱ ድምጻዊ አንዱዓለም ማናጀር እንደሆነ የገለጸው ሌሊሳ አንድሪስ ለቢቢሲ አፋን ኦሮሞ በሰጠው ቃል ቀነኒ ከሚኖርበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ ሞቷን አንዱዓለምና ቤተሰቦቿ ወድቃ እንዳገኟት ገልጸዋል። እኔ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች ተነገረኝ። እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቪኦኤ ሬዲዮ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግረዋል። አንድ የአዲስ አበባ ፖሊስ ወንጀል ምርመራ ባልደረባ ለሬዲዮ ጣቢያው ፖሊስ በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ውጪ ምንም መረጃ እንደማይሰጡ ተናግረዋል። የወጣት ቀነኒ አዱኛ አስክሬን በዳግማዊ ሚኒሊክ ሆስፒታል የአስክሬን ምርመራ ከተደረገለት በኋላ ሱሉልታ ወደሚገኝ እህቷ ቤት የተወሰደ ሲሆን በአዲስ አበባ ስርዓተ ቀብሯ ይፈጸማል። ለጋዋ ወጣት በሚቀጥለው ቅዳሜ ልደቷ ለማክበር በሚል ፎቶዎችን እየተነሳች ነበር። በቅርቡ ከፍቅር አጋሯ ጋርም ትዳር የመስረት ዕቅድ ይዛ እንደነበር ተገልጿል። ወደ ውጭ ጉዳዮች እናምራችሁ። የአልሻባብ ታጣቂዎች ማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት የ10 ሰዎች ሕይወት አለፈ። የአልሻባብ ታጣቂዎች ማዕከላዊ ሶማሊያ ከተማ በሚገኝ አንድ ሆቴል ላይ ከበባ በማድረግ በሆቴሉ ላይ ጥቃት ማድረሳቸውን የዓይን እማኞች ገልጸዋል። ከጥቃቱ ሰዓታት በኋላ የመንግስት ኃይሎች በቦታው ደርሰው ከታጣቂዎቹ ጋር ተኩስ መክፈታቸው ተገልጿል። አልሻባብ ለደረሰው ጥቃት ኃላፊነቱን ወስዶ ከ10 በላይ ሰዎችን መግደሉን ገልጿል። ጥቃቱ በደረሰበት ሆቴል የአልሻባብን ጥቃት እንዴት መመከት ይቻላል በሚል ስብሰባ ሲካሄድ ነበር። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው አልሻባብ አሁንም በሶማሊያ ራሱ መንግስት ለመመስረት በማለም የተለያዩ ጥቃቶችን መፈጸሙን እንደቀጠለ ነው ሲል ሮይተርስ ዘግቧል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።